على عباده بمواسم الخيرات وصلوات الله وتسليماته على من يحثنا دائما للاغتنام بالصالحات. السلام عليكم ورحمة الله تعالى وبركاته. ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ እገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሓት፣ ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ፣ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣለን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባነ፣ አሽሩል አዋኺርን ኢዕቲካፍ አሳለፍነ። ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣለን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አሰላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። እነ ዒደተ ሽሁር ዐንደላህ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋት ወልአርድ፣ በ12 ከፍሏቸዋል። ሚንሃ ከነዚህ ውስጥ ግን 4 ሑሩም፣ 4ቱ የተከበሩ ናቸው። ذلك الدين القيم፣ ይህም ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊህነ አንፉሰኩም፣ በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። ኢኒ ሐረምቱ الظلم على نفسي فلا تظالموا፣ እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረ ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው እያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። አልሐጅ አሽሁር ማዕሉማት፣ ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ላይ አረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መወርወር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህያ ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዐሽር ወሸፍዒ ወልወትር፣ አላህ በ10ሩ ሌሊት እምላለሁ። እነዚህ 10ሮቹን ኢብኑ አባስ ምን ይላሉ? አያሙል ዐሽር ምን ዙልሒጃ፣ የዙልሒጃ 10 ቀናቶች ናቸው ይሉናል። ወሸፍዒ የውሙ ነህር ነው። ወልወትሪ ደግሞ የውሙ አረፋ፣ ዱዓ ላይ ሐጃጆች የሚያሳልፉበት። አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ሰለላሁ ዐለይሂ ወሰለም ወባረከ ዐላ ነቢይና መሐመድ። ስለ 10ሩ የዙልሒጃ ቀናቶች እየዳሰስን 4ኛውን ደረጃውን እያወሳን ነበር ያቆምነው። ክፍል 2ቱን ቀጥለናል።
ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍضل ايام الدنيا ከዱንያ በላጭ ቀናቶች ተብለዋል። እነሱንም ያህል ነገር የለም። አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል። والذي يظهر ግልጽ እንደሚሆነው أن السبب في امتياز 10 الأوائل من ذي الحجة لاجتماع أمهات العبادات فيه እነዚህን 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው። من صلاة ሶላት አለ 3 وحج حج አለ وصدقة صدقة አለ وصيام ጾም አለ وصدقة صدقة አለ وضحية አለ። እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው። ሁሉም ሊኖሩ ይችላሉ። ሐጅን ግን ላታገኘው ትችላለህ። የታወቀ የተገደበ የራሱ ቀን ስላለው። አምስተኛ ደረጃውን እንጥቀስ። በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸውም። አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው። كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش በጣም የሚወደዱበት ቀናት ቢኖሩ 10 ذي الحجة የሚያህል ቀን የለም ዓመቱ ውስጥ ይላሉ። አላህ ስራን ስትሰራ በጣም የሚወድበት ቀናት ማለት የዘል ሒጃ ቀናቶች ናቸው። እነዚህ 10 ቀናቶች ናቸው። እነዚህ የሚወዳደር የለም። በረመዳን ቀናት ከምትሰራው ስራ በላይ በእነዚህ 10 ቀናቶች የምትሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ነው። ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ? ናም ሰሃቦቹም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ትልቅ መረጃ ይዘው ቀረቡ። ዚርወቱ ሰናሚል ኢስላም የእስልምናን ሻኛ እንደ መረጃ ቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው። ቃል ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ሰራቶች ስራ ጋር አይወዳደርም። ኢላ አሉ ረጁሉን ኸረጀ ቢነፍሲሂ ወማሊህ ثم لم يرجع من ذلك بشيء አንድ ሰው ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጂ አሉ። በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው አድርገን። ይህን ሐዲስ ያስተላለፉት ከኢብኑ አባስ ማ ሚን አያሚን አልዓመሉ ሷሊሁ ፊሂነ አሐቡ ኢለላሂ ሚን አያሚል ዐሽር ዚል ሒጃ የሚለውን ሐዲስ ያስተላለፉት ሰዒድ ብን ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግኝቶ ለማናገር እስኪያጣቸው ድረስ። ሱብሃንአላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ። ላ ቱጥፊኡ ሱሩጀኩም አያም العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው። በዒባዳ ሳልፉት አትኩሮት ስጡት ይሉናል። ታዲያ እኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ምን ዒባዳ እንበል? በሶስተኛው ክፍል መጠላችኋለሁ። ሰለላሁ ዐለይሂ ወባረከ ዐላ ነቢይና መሐመድ። الحمد لله الذي يتفضل على عباده بمواسم الخيرات وصلى الله وسلم على من يحثنا دائما بالاغتنام بالصالحات ባለፈው ሁለት ክፍሎች የዙል ሒጃን ደረጃ ታላቅነት ተመልክተናል። ዛሬ ደግሞ ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ማ ሚን አያሚን አልዓመሉ ሷሊሁ ፊሂነ አሐቡ ኢለላህ
من 10 ذي الحجة بأسرو ذو الحجة كانت وجست اندمي السرى سرى الله زن يتودد إلا ملونال ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ ላ ቱጥፊኡ ሱሩጀኩም አያም العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ወየዝኩሩ እስመላህ ፊ አያሚን ማዕሉማት በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር የምናበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጭ ቀናቶች መሆናቸውን ከጠቀሱ በኋላ ፈአክሲሩ ፊሂና በእነዚህ ቀናቶች ላይ አደራ አብዙ ሚነ ተስቢሒ ሱብሓነላህ ብላችሁ አላህን አጥሩት፣ ወተሕሚዲ አልሐምዱሊላህ በሉት ጸጋውን አመስግኑት፣ ወተህሊሊ ላኢላሃ ኢለላህ በሉ፣ ወተክቢሪ አላሁ አክበር ስትሉ አልቁት። ሰሐቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ የምናወሳበት ዚክር እስትግፋር የምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው። አልዓመሉ ሷሊህ ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላለህነት ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። أنا أبي قتادة كما في مسلم أبو قتادة باستلالف حديث لي يقول عليه الصلاة والسلام النبي صلى الله عليه وسلم من له صيام يوم عرفة يا عرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده نك الله زندكو ያለፈውን የአንድ ዓመት ወንጀልና የሚመጣውን አንድ ዓመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላል። ما تقدم من ذنبك وما تأخر ከፊት አንድ ከኋላ አንድ ትልቅ ቀን እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን የምናጾምበት ቀን ነው። አላህ ይፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶችን መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነቢዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ب10 በ10ም ቀን ሞላናት። ፈተመ ሚቃቱ ረቢህ 40 ለይለተን የጌታም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙል ቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። فأتممناها ب10 ሚለው አላህ ይችን በ10 ቀን ሞላናት። فتم ميقات ربه 40 ليلة አላህን አናገሩት በ40ኛው ቀን ላይ يوم الحج الأكبر يوم النحر ላይ አላህን አወሩት 10 ቀን فأتممناها ب10 የተባለችው እቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ከሚጠቀሙባቸው አላህ ያድርገን። ኸይር ሰርተን
ምንዳውን ከሚሸለሙት አላህ አድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። الحمد لله الذي يتفضل على عباده دائما بمواسم الخيرات، وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. أما بعد، سلام الله عليكم ورحمته وبركاته. كفت لفتاتشن عند تلك أن يجنيال خير أيام الدنيا كدنيا كأناتوش السن ميهال اللم كلاليت ليلة القدر ميهال اللله اللو كدنيا كأنات دقمو يوم عرفة يعرفان كان ميهال كان الله الفترم تلك بوتاسة توتال حجاجوች ሐጅ ላይ ቆመው እጃቸውን ወደ አላህ አንስተው የሚማጸኑበት ሙእሚኖቹ ደግሞ በሌላ ሀገር የሚገኙት በጾም የሚያሳልፉበት ነው። ይህ ትልቅ ቀን ነብይ መሐመድ ሰለላሁ ዐለይሂ ወሰለም በጾም እንድናሳልፈው አዘውናል። كما في مسلم من حديث أبو قتادة باستلالفت حديث لي يقول عليه الصلاة والسلام نبياتش من يلنال صيام يوم عرفة يا عرفة كان مصوم يذو الحجان زتنيا كان مصوم إن أحتسب على الله أن يكفر السنة التي قبله والسنة التي بعده. كعند عمت ودفتنا عند عمت ودهالا ሁለት ዓመት ወንጀል ያስመራል ብዬ ተስፋ አደርጋለሁ ይላሉ። ትልቅ ቀን ነው። እቺን ቀን በጾም እናሳልፋት ነው ዛሬ ከናንተ ፊት ለፊት የምገኘው። በጾም እናሳልፋት። ቤተሰብ ይጾም፣ ልጆቻችን ይጾሙ፣ ወንድሞቻችን መስጂዶቻችን እናስታውስ። በጾም እናሳልፋት። የሁለት ዓመት ወንጀል ትልቅ ጸጋ ነው በአንድ ቀን ጾም። ባለፈው እንደነገርኳችሁ እንዳስታወስኳችሁ እነዚህ ቀናቶች የዙል ሒጃ 10 ቀናቶች ከአንድ ሌላ ታሪካዊ ጾም ጋር ይያዛል። ነቢዩላህ ሙሳ አለይሂ ሰላም አላህን ለማናገር አላህ ቀጥሯቸው ነበር። ወዋዓድና ሙሳ 30 ለይለተን ሙሳንም ልናናግረውና ሊጾም ለ30 ሌሊቶች ቀጠር ነው። ፈአትመምናሃ ب10 በ10 ሞላናት። فتم ميقات ربه 40 ليلة 40 ቀን ሌሊትም ሲሞላ የጌታ ቀጠሮ ተፈጸመ ይለናል አላህ Subhanahu Wa Ta'ala። ነብይ ሙሳ ዙል ቂዕዳን 30 ቀን ጾሙ። ከዛም ከአንድ ዛፍ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማነጋገር። አላህ 10 ቀን ጨምርበት አላቸው። فأتممناها ب10 በ10 ሞላናት ይላል ላይ ጠቅሳታል። እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው። ከዚህ ውስጥ 9ኛዋ ማብራ ከዚህ ታሪካዊ ክስተት ጋር ትተሳሰራለች። በጾም እናሳልፈው። ሙሳም መጨረሻ ላይ አላህን ጾመው አላህ ጋር ተነጋገሩ። ወከለመ አላሁ ሙሳ ተክሊመን። እቺን ቀን በጾም እናሳልፍ። ዱዓ እናብዛ። ለኡማው እጃችን አላህን እንማጸነው። ይህን ኡማ ወደ ነበረበት ክብር እንዲመልሰው ዱዓ እናደርግ። የጾመኛ ዱዓ አይመለስም። ወሰለላሁ ዐለይሂ ወሰለም بارك على نبينا محمد. السلام عليكم ورحمة الله تعالى وبركاته.